ሁላችሁም እንድታውቁት እንዲሁም ደግሞ አይምሯችሁም ልባችሁም ሆዳችሁ ውስጥ ማስቀምጡት እግራችሁ ላይ የሚቀመጥ ነው የሚመለከተኝ። ብቻ ግን ልብ ብላችሁ እንድታዳምጡ ይፈልጋሉ። ብሩክ አለማየሁ እንዲሁም ደግሞ ሀይሚ ታደሰ ማለት ነው። ሁላችሁም ታውቋቸዋላችሁ። ሁላችሁም በደንብ አድርጋችሁ ታውቃላችሁ። የምታውቋቸውም ደግሞ ትንሽዬ ልጆቹ ነው በማንነታቸው የመጡ እንደማንም ከሌን አፈቀርኩ ከሌን ያዙ ይልቀቁ ብለው ሳይሆን ብሩኬም ከሚወዳቸው ከሚያከብራቸው ከአብሮ አደጉ ጓደኞቹ ጋር በአንዳንድ ቪዲዮዎች በመዝናኛ በምን በቲክታክ ታዋቂው ነው የመጣ ልጅ ነው። ቅምጥሌም ደግሞ የመጣችው ከወንድሞቿ ጋር ሁና እሷ ምንም በማታውቀው ነገር እንደማንም ሴት ተቁላልታ ተሽቀርቅራ ወይ ደግሞ ከሌን አፈቀርኩኝ አፈቀረኝ ያዙ ይልቀቁ ብላ ሳይሆን ወንድሞቿ በሚሰሩት ቪዲዮ እያየናት አድጋ ለዚህ ደረጃ የደረሰች ሴት ነች። ገና በዚህ ትንሽዬ እድሜዋ አሁን ማድጋለች። ትንሽ ሆና ገና በዚህ ንጹህ አይምሯ ለኛ ለማዳም ቅመሞች ለስደተኞች የገጠመችልን ግጥም አለ። እንባዬ እየመጣ ነው። ማርያምን ከፍቶኛል በጣም ለመረጋጋት የሞከርኩኝ ነው። እሷ ስደትን አላወቀችውም። ሰው ቤት ገብታ አይተው አይደለም ምናምን ምግብ ተከልክል አይደለም ወይ ተሰድባ አይደለም ምናምን ነገር ኤቭሪቲንግ ምንም ሳታቅ ግን በምታየው በምሰማው ነገር ለእኛ ለእህቶቿ ገጠመችልን። አይገርምም ታዲያ? እኛ ግን እዚህ ጋር ስደትን በደንብ አድርገን ያየነው ቆስለንበት ታመንበት አልቅሰንበት ምግብ ተከልክለን ብዙ ነገር ደርሶብን ግን የእህቶቻችን ስሜት ያልገባን ደነዞች አለን። ይህ ነው ግዴታ። የሰው ልጅ ሊረዳችሁ መሰደድ መገረፍ እኔ ያየሁበትን ነገር ሁሉ ማየት አይጠበቅበትም። አይ ነው እስካናባባሉ የሰው ልጅ ለመረዳት በሱ ጫማ ስር መቆም ይባላል። ለምሳሌ የሰው ልጅ እኔ ደህና ጫማ ለብሼ አንደኛው ደህና ጫማ ሳይለብስ እየሄድን ፀሐይ እያቃጠለው መሬት እግሬን አቃጠለኝ ቢለኝ አይ አያቃጥልም ልለው እችላለሁ። እኔ የለበስኩት ጫማ ትክክል ስለሆነ ቦታውን ስላገኘ፣ እሱ ግን ታቹ ላይ የተፈታ ጫማ ስለሆነ ያቃጥለዋል ማለት ነው። እሱን ለመረዳት የእሱን ጫማን የመጠቀም ይኖርብኛል ማለት ነው። ነገር ግን እንዲሁ አይቼ መረዳት እችላለሁ። ጫማው ክፍት ከሆነ አይነው ያቃጥለዋል። ነገር ግን አንዳንዴ ሰዎች ስንባል እየገባን እንዳልገባን አውቀን እንዳላወቀን የሰው ልጅ መረዳት እየፈለግን ላለመርዳት የምንታገለው ትግል ነው እዚህ ጋር እያደረሰን ያለው። እኔ አሁን በጣም ከፋኝ። የከፋኝ ምንድን ነው እና ደግሞ እዚህ ጋር የብሩኬንም የቅምጥሌንም የድሮ ፎቶ ያመጣውላችሁ ምንድን ነው እኔም ማቃቸው ብሩኬን ለብቻው ሲሰራ ከጓደኞቹ ጋር ከየተንቢ ጋር ሲሰራ ነው። ቅምጥሌን ማቃት ከወንድሞቹ ጋር። ከዛ ደግሞ በአንድ ላይ ሲመጡ ደግሞ ይበልጥ ወደድኳቸው፣ ይበልጥ ደስ አለኝ። በጣም ወዳቸው ልጆች ስለሆኑ ስለተጣመሩልኝ ማለት ነው። እኔ በህይወቴ እዚህ ምድር ላይ ብዙ ነገር ያስደስተኛል። ከሚያስደስቱኝ ነገሮች አንዱ ደግሞ የምወዳቸው ሰዎች ሲጣመሩ፣ ሰው በፍቅር ደስ የሚል ጊዜ ሳሳልፍ ደስ ይለኛል። በዛ ላይ ስኬታማ ሲሆኑ ሳይ ሁለታቸው ወዳቸዋለሁ፣ አከብራቸዋለሁ። በጣም መሳሳላቸው ልጆች ናቸው። በአንድ ላይ አደጉ፣ በፍቅር ኖሩ። ከዛ ደግሞ የተሻለ ህይወት ላይ ደረሱ። ደስ አለኝ። የሰው መውደድ ከምላችሁ በላይ ተሰጣቸው። እጅግ በጣም ደስ ይላል። ግን ይህን ነገር ልንቀንሱ አንችልም። የሰው መውደዳቸው መቼም ልንቀንሱ አንችልም። እኔ ያናድዱኛ ጨጓራይ ላጥ ያደርጉታል። ግን መቼም አልጠላቸው። ልጠላቸው ማልችላቸው ሰዎች ቢኖሩ እነሱ ናቸው። በዛ ላይ ደግሞ እናትና አባት እናቶች ምን አደረጉ? የቅምጥሌ እናት ምን አደረገቻችሁ እንዴ? እሙሽዬ ምን አደረገቻችሁ? በጣም ባለጌ ብትባሉ የባለጌ ጥግ ናችሁ። እመቤቴን ነው ምላችሁ። ፎቶ መዘቅዘቅ ሲኖርማል ፎቶ በጣም ብዙ ጊዜ ሲዘቀዘቅ እናያለ ምናምን፣ ምንም ችግር የለውም። ግን እናንተ የምታደርጉት ምንድን ነው? ፊታቸውን ታበላሻላችሁ ምናምን፣ ከዛ የሆነ ነገር ደግሞ አፋቸው ላይ አድርጋችሁ ምናምን ዘቅዘቃችኋቸው ያለውኝ እና ምን ያክል የተረገማችሁ ብትሆኑ ነው እናንተ እንዴ? እኔ ነው ምላችሁ አይደለም ልዘቀዝቃቸው ቀርቶ የሰው እናት ፎቶ ላይ ፖስት ተደርጋ ሳይ በቃ ወይኔ ባይፖስታቸው ብዬ ሳቀቃለሁ። እኔ እናቴ መፖስት እፈልጋለሁ። የእናቴ ፎቶ የአባቴ ፎቶ ሳይኖረኝ ቀርቶ አይደለም፣ ግን እፈራለሁ ማለት ደካማ ጎኖች ናቸው። አንድ ቀን እንደዚህ ማለት የሰው ልጅ ይወላችሁ ሶሻል ሚዲያ ላይ የሆነ ጊዜ ይወዳችኋል ሆ ምናምን ይላል። እስኪ እናትሽን አሳይ ምናምን ይሏችኋል። ከዛ በቃ እናቴን ወዱልኛል ምናምን ብላችሁ ታሳያላችሁ። ከዛ በኋላ ወይኔ እናትሽ ታምር ምናምን ተብለው እንትን ይሏችሁና ከዛ የሆነ ጊዜ ትንሽ እየጥፋት ስታጠፉ በቃ ወደ እናታችሁ ይዞራሉ ማለት። ምክንያቱም የሰው ልጅ የየትኛውም ሰው ደካማ ጎኑ እናቱ ነች። ምናልባት ወንድምን ዘቅዝቁ ምናምን ችግር የለው ኖርማል። ወንድም ትካለው እህት ትካላት ምንም ችግር የለው። እንደ እናትና እንደ አባት ግን ትክ የሌላቸው ነገር ቢኖሩ እነሱ ናቸው። ማንንም ነገር ይተካል፣ ቀላል ነው። ግን እናትና አባትን እባካችሁ በተረፋችሁ ወደ ሶሻል ሚዲያ የመጡ እናቶች መጥተዋል። አንድ ጊዜ ምንም ማድረግ አንችልም፣ መሰረዝም መደለዝም አይቻልም። ግን ሶሻል ሚዲያ ላይ እናት አባታችሁን ያላወጣችሁ ሰዎች በጭራሽ እንዳታወጡ። ምንም ይሁን ሶሻል ሚዲያ ላይ አውጣታችኋቸው የምትጠቀሙት ነገር የለም። ሶሻል ሚዲያ ላይ ባታወጧቸው የምትከስሩት ነገር የለም። እንደውም ሶሻል ሚዲያ ላይ ስታወጧቸው ልባችሁ ስብርብር ነው የሚለው። የሰው ልጅ ደካማ ጎኑ ነች እናቱ። ብሩክ ትናንት በቀደም ሲናገር የነበረው በጣም ተናዶ ስሜታዊ ወንድ ልጅ ስለሆነ ስሜቱን ዋጥ አድርጎት ነው።
አልተናደድኩም ሲል ነበር። እንዴት ነው ያልተናደድከው? ብሩኬ ውስጡ ቅጥል ብሏል። ይገባ ማርያምን እረዳለሁ። እኔ አንድ ሰው እኔ በህይወቴ እናቱን የሚሳደብ ሰውና እናት የሚሳደብ ሰው እኔ ብዙ ጊዜ ጓደኛ የመጨረሻ ተለያይቼ አውቃለሁ። እናትሽን ሲል ሰምቼ ማለት ነው ሲሉ ሰምቼ እኔን ሳይሆን ሌላ ሰዎች የኔ ጓደኛ የተባለ እናትን አባትን ማከር ግዴታው ነው፣ መብቱ ሳይሆን ግዴታው ነው። እናትሽን ምናምን የሚል ጓደኛ እንዲኖረኝ አልፈልግም። ሁሌም ወንድሞቼ ጋር ሰዋራ በእናታችሁ የሆነ ሰው እንደዚህ ሊል ይችላል፣ ግን አንደኛ ይኸውላችሁ እናትሽን ስትባሉ ያንተይቱን ይባባላሉ። ከዛ ምንድን ነው ሁለቱ እናቶች ተሰደው ማለት ነውና በጣም ህገወጥ ባልጌ የምትባሉ እናት አባትን የምትነኩ ጀግና ነኝ ካላችሁ ልብ ካላችሁ በቪዲዮ ውጡና ተናገሩ እስኪ። አያችሁ ልብ እንደሚሰብር ታውቃላችሁ። ፎቶ መዘቅዘቅ ከመዘቅዘቅም በላይ ፎቶ መበላሸት ልብ እንደሚሰብር ታውቃላችሁ። ለዛ ነው እናንተ የማትወጡት እንጂ እነሱ ግን ከነሱ አልፎ ቤተሰቦቻቸውን ሶሻል ሚዲያ ላይ አስጥተዋል። እና ደግሞ ማንም ምንም ያላቸውን ነገር ማንንም ሳይሰሙ እዚህ ደረጃ ላይ ደረሱ ልጆች ናቸው። ከዛ ደግሞ እቺ ቅምጥሌ ዩቲዩብም ቲክታክም ኢንስታግራም እንድጠፋ እንፈልጋለን። አይንሽ ጥፍት ይበል እንደው ሁለት አይንሽ ጠፍቶ መሬ ምንድነው የሚባለው? የምሬ ነው። ሁለት አይንሽ ይጥፋ። አንቺ ደንባራ አንቺ ማንሽ? ዩቲዩብ የማን የአባትሽ እንትና ምንድነው የአባትሽ ሪስት አረግሽው? ቲክቶክ ኢንስታግራም የአባትሽ መሬት አረግሽው? የሰው ልጅ በሪስቱ አይደራደርም። እናንተ ደግሞ በዩቲዩብ እና ቲክቶክ ምናምን ርስታችሁ አረጋችሁት። ምን አገባሽ? የአባትሽ መሬት አረግሽው? የሰው ልጅ የሚከራከሩ ምናምን በአባቱ መሬት ነው አላስነካ የሚለው በርስትና በሚስት ቀልድ የለም እንደሚባለው ማለት ነው። አንቺ ግን ምን አገባሽ እንዴ? ዩቲዩብም ሆነ የትም ነገር ላይ ይሁን የውጭ ሀገር እንትኖች እኮ ናቸው አፕሊኬሽኖች። በዛ ላይ የሀገርሽ አፕሊኬሽን በሆነ ጥጋባችሁ ምን ነው አናታችሁ ላይ ወጣ። ላያችን ላይ እንትን አላችሁብን፣ ተጸዳዳችሁብን። ጨምላቃ ምን አገባሽ? ምን አገባችሁ እንዴ? ሁለታቸው እርስ በርሳቸው ተዋውቀው ቅምጥሌ ብዙ ነገር ችግሮች ሲያጋጥሙት ብሩኬ ሰው ገጭቻለሁ እንኳን ሲላት እኔ ልታሰር ያለችው ጀግና ሴት ነች። ከሷ በላይ ማንም ሴት ልትሆኑ አችልም። ለብሩኬ በጣም የምታስብለት በጣም የምትቆጣው ይውላችሁ። እውነት የምትወዳችሁ ሴት ድብልቅልቅ ያለ ስሜት ያላት ሴት ነች። የምትቆጣችሁ፣ የምታፈቅራችሁ፣ የምትንከባከባችሁ፣ የምታኮርፋችሁ፣ የምትስቅላችሁ ኤቭሪቲንግ ሁሉ ነገሯ የምታሳያችሁ። ገባችሁ? ወንድ ልጅም እንደዛው የሚናደድብሽ፣ የሚወድሽ፣ የሚንከባከብሽ ምናምን ኤቭሪቲንግ። እነሱን ደግሞ ከነሱ ላይ ይቻለሁ አይነው አሁን ላይ እያደረጉት ያሉት ስራ እነሱን ዝቅ እንዲያደርጋቸው ሆኗል። ምንም ማድረግ አልችልም። እሱ ነገር በጣም ደብሮኛል። ግን ደግሞ ምንም ይስሩ ለምን ዓለምን ድብልቅልቅ አያደርጉት? ለምን በጣጤ አያርሱትም? እኔ ምን አገባኝ? ይረሱት፣ ይደብልቁት። እንደው እየወጡ እያንዳንዷችሁን ራሱ በሰደቧችሁ። እኔ በጣም ማርያም በጣም ከፍቶኝ ቅድም ላይ ያኔ ብዙ ጊዜ አንዳንዴ ራሴን ተቆጣጣሪ ለማለፍ እሞክራለሁ። ግን የሰው ልጅ በዚህ ልክ እስስት ሲሆን ያስጠላል። እዚህ በፊት እኔ አንዳንዴ ይሄ ቃላቸው ደግሞ መጥፎ አንድ ቀን የተናገሯት ቃል ሁሌ ታስረኛለች። ሁልጊዜ እኛ ፍቅር ነን፣ ሁልጊዜ እንዋደዳለን። ነገር ግን አንድ ቀን ከባድ ቀን ሊመጣ ይችላል። እኛ ሁለታችን ልንጣላ እንችላለን። ከጎናችሁ ናችሁ፣ በጸሎታችሁና በዱዓችሁ አግዙን ብለውን ነበር ካስታወሳችሁ። እኛ ግን ምን አደረግን? እነሱ ሲጣሉ እነሱ አልይሽ ሲባባሉ እሳይ ተለያዩ። እዛ ቅምጥሌን ይዘን ግማሾቻችን ብሩኬን ይዘን ምናምን ነገር እንላለን። እኔ ሳልቀር ተለያዩ አልኳቸው፣ አናደውኝ ማለት ነው። ግን ጠልቻችሁ አይደለም፣ በጣም ነው የምወዳቸው። መቼም ደግሞ ይለያዩ። ደስ ያላችሁ ደስ አይበላችሁ። እንደፈለገ ብሩኬ እንደው አይበለውና ቅምጥሌ እንደፈለገ ቢሰድባት ራሱ እሰይ ነው ምለው። ባሏ ነዋ። ቅምጥሌ እንደፈለገች ብሩኬን ቢሰድቡ እሰይ ነው ምለው። አይደለም ለእርስ በርሳቸው ሌላ ማንም ጋር ጠውጥ መጠው እየሰደባቸው አይደል? ይሰዳደቡ እሰይ። እንደው ንክስክስ ለምን አይባባሉም? ይናከሱ። በጣም ነው የምታስጠሉት። እነሱ እንደፈለጋችሁ አድርጉ ብለን ተውን። አሁን ደግሞ ምን አሁን ቆያችሁ እንጂ እናትን ማድረግ ከጀመራችሁ። በዛ ላይ ደግሞ ለነሱ ለጋጠ ወጦች መንገድና እግር የከፈታችሁ እናንተ ናችሁ። ጨረቃዎች በጣም ከምላችሁ በላይ ነው እንደዚህ ዝቅ ያላችሁብኝ። እናንተ ያደረጋችሁትና ያመጣችሁ ነገር እዩ፣ እናቶቻችሁ ምን እያደረገ እንደሆነ። ግን ደግሞ ደስ የሚለው ነገር በፊት ምን ይባላል ሰው ሲሰድብ ስድብ ጨርቅ ቀድም። እኔ ስድብ በህይወት ያልወድም። እመቤቴን ልጅም ሁኜ ሰው ሲሰድበኝ ፈንግቸው ነው የሚሄደው። ሰው አንድ ስድብ ትሳደበኝ በእርግጃት ነው የሚሄደው፣ በድንጋይ ማለት ነው። ወይ ደግሞ ካጠገቤ እንኳን እማታለው እንጂ አልሳደብም። ስድብ ይሄ ነው ቢሉኝ አላውቅም። ግን ሰው ከሰደበ ይመታሉ። ከዛ ለምንድን ነው ከሰደበች ለምን አትሰድቢያትም? አልወድማ። እኔ እንዴት እንደሚሰደብ አልችልም። ከዛ ላይ ደግሞ የሰደብኩት ስድብም ይቆጨኛል።
ሶ ትምህርት ቤትም ቢሆን የሆነ ትልቅም ሰው ሆነው ትልቅ እኔ ማለት አሉ ታላላቅ አይደል ከክላስ እነሱ ከመጡ የተደብቄ ፈንክቻት ነው የምሮጥ ወይ ተንኮል ሰራለሁ። ይሄ እንትን ታውቃላችሁ እሳር ምናምን እሱን እሳር አሳስርና በመንገዴ በምሮጥበት በድንጋይ ብያ ትሮጣለሁ። ከዛ እሷ ስትከተለ ያሰርኩት እየደበለቃት ማለት ነው። እና ብዙ ጊዜ ወላጅ አምጪ ተብዬ አውቃለሁ። እና ማንም ሰው በስድብ አውቀኝ ግን ፈነክታለሁ ስለሚያናዱኝ ማለት ነው። ስለዚህ አርፋችሁ ተቀመጡ። ገባችሁ? ይህ ስድብ ጨርቅ አይቀድም ይባላል። አይ ነው ያቺ ሴት ሰደበች፣ እኔ ጋር ምንም የነካኝ ነገር የለም። እኔ ግን ፈነከትኳት። እሰይ። ስለዚህ እናንተ ስለሰደባችሁ ስለዘቀዘቃችሁ ሙሽዬም ሆነ የቅምጥሌ እናት ምኗም አይነካም፣ ምናቸውም አይነካም ነው። እናንተ ግን ማን እንደሆናችሁ አንዳንዴ ከቤተሰብ ያኔ አሳዳጊ ይባላል። ገባችሁ? ስታድጉ ምናልባት አልተቆናጠጣችሁም ወይ ደግሞ ከቤተሰብ ከወጣችሁ በኋላ ምንድን ነው ይሄ ብዙ ጊዜ በዩኒቨርሲቲ ተማሪ ልንገራችሁና ቤት ተወጥረው የኖሩ ልጆች ዩኒቨርሲቲ ሲገቡ በጣም ጭምልቅልቅ ይላሉ፣ ይባልጋሉ። ግን ተለቀው ያደጉ ዩኒቨርሲቲም ሲመጡ ውጤታቸውን ይዘው ብዙ ስለ ቤተክርስቲያን ተምረው ነው የሚመጡት። እናንተ ምናልባት ቤተሰብ ተው ብሎ ሲቆጣችሁ ኖራችሁ አንዴ እንደዚህ ብቻችሁን ሆናችሁ ነው ዘላን ሆናችሁ ማለት ያ ነው ያለው ነገር። ስለዚህ ኬር አድርጉ ለራሳችሁ፣ በዚህ ልክ አትውረዱ። ብሩኬስተር አድርጓል። ተበድዬ ስችል ይሁን ስል ይብቃኝ የሰው ነገር ከእንግዲህ ጥቃቱ አስጨከነኝ ምናምን የሚል ዘፈን ነው። እሱን ስቶሪ አድርጓል ብሩኬ። እዚህ ምድር ላይ ባይዘወይ ብዙ ሰው ላይ ልንጨክን እንችላለን ምናምን፣ ግን የምትወዱት ሰው ላይ ግን ልትጨክኗችሁ፣ ምናልባት ጨክናችሁ ልትለያዩ ትችላላችሁ። ተለያችሁ ማለት ግን ልባችሁ ውስጥ አይኖርም ማለት አይደለም። ይኖራል። ሌላ ሰው ሲነካው ዝም ትላላችሁ ማለት አይደለም። አትሉ ማርያምን አይደለም። ፍቅር ቆይታችሁ ፍቅርም ሳይሆን የሆነ ሰው የምትወዱትን ሰው ማለት ነው ተጣልታችኋል እኮ ግን አናዷችኋል፣ ግን ሌላ ሰው እንዲነኩ አትፈልጉም። ውስጣችሁ ላይ ሁሌ ታስቡታላችሁ። ያሳለፋችሁት ጊዜ አለ ምናምን። ብሩክ አሁን ምንም ነገር እንዲያስታውሰኝ አልፈልግም ውሰጅልኝ ሲል ነበር ፎቶ። ቪዲዮአችሁስ ምን ልታረጉት ነው? ስልካችሁ ሙሉ ፎቶአችሁ የሞሉ እናንተ አይደል እንዴ? እናንተስ የሶሻል ሚዲያችሁ አጥፉት እንበል፣ ከቤታችሁ ፎቶአችሁን አውርዱ እንበል። ከህዝቡ ጋር ያለው ፎቶ ቪዲዮስ ምን ታደርጉታላችሁ? አንዳንድ የሶሻል ሚዲያ የሚያስጠላው ለዚህ ነው። ሰውነ ሰው ጋር ስትለያዩ ምናምን እናንተ ጋር ያለው ሙሉ ነገር ልታጠፉ ትችላላችሁ። ከህዝቡ ያለው ነገር አለ። ፕራይቬት ሲሆን ደግሞ ደስ የሚለው እናንተ ጋር ነው የሚኖረው የሆነ ነገር ታጠፋላችሁ። ቢያንስ ትውስታው ትንሽ እንትን ይላችኋል። ሶሻል ሚዲያ ላይ በዚህ ስታልፉ በዚህ ያለ ምናምን ነገር እና ጋይስ ምንም አይመለከታችሁም። መጀመሪያ የራሳችሁን ህይወት እነሱ እንዲህ በሚያደርጉት እኔ ብዙ ጊዜ እነሱ በሚያደርጉት ነገር የራሴን ህይወት ነገ ስጣላ እንደዚህ ማድረግ የለብኝ ወይ ደግሞ ፍቅር ላይም ሲሆን እንደዚህ ማድረግ አለብኝ ምናምን የሚለውን ነው ማየው። እነሱን ሳይ የራሴን ህይወት ነው ቼክ ማድረገው። ገባችሁ? እንጂ እዚህ ጋር ሌላ ነገር ነው። ሰው ብዙዎቻችሁ ትልልቅ ሰዎች ናችሁ፣ ህጻን አይደላችሁም። እናንተ አላችሁ ደግሞ በጣም ምርጥ የሆናችሁ ሰዎች፣ ብዙ ደስ የሚል አስተያየት የምትሰጡ ማለት አንዱንም ሳትወግኑ ሁለታቸውም እንዲያደርጉ ብላችሁ፣ አንዳንዶቻችሁ ደግሞ ይበልጥ የምትወግኑት ነገር ይብሳል። ከወገንን ይሄ ነው ካልን መቼም ነው ማናስታርቃቸው እና ለማስታረቅ ለሁለቱ አስተያየት መስጠት ወይ ደግሞ ዝም ማለት ነው የሚቻለው ማለት ነው። በመቀጠል ግን ቅምጥሌን ማየት አልፈልግም ያልሽው እድሜ ዘላለምሽን ታያታለሽ። እያየሻትም ነው፣ እያየሻት ትቃጥያለሽ ማለት ነው። መሞት ካለብሽም እያየሻት ትሞቻለሽ። ያለው ነገር እሱ ነው። ብሩኬንም እንደዛው እነሱ ቁጭ እያየሽ በእነሱ ስንት ወገን አፈርተሽ አሁን እሪምቧ ስትይ ሲደብር በጣም ነው የሚያስጠላው። በዛ ላይ ደግሞ አንድ ሰው ለሶስት አካውንት ኑሯችሁ እንደምትዘቀዝቁ ደግሞ አውቃለሁ። ስርዓት ይኑራችሁ። በአንድ ከዘቀዘቃችሁ በአንድ ፎቶ ካበለሻቻችሁ ይበቃል። በእናንተ በአንድ በሁለት ሰው የጨረቃ ፋሚሊ መባል የለበትም። 3 4 5 ቦታ ነው ያየነው የምትሉ ቤተሰቦች ሁለት ሰዎች 3 አካውንት 4 አካውንት ስላላቸው በዛ ስለሚያደርጉ ነው በሁለት ሰዎች የተነሳ ጨረቃ ፋሚሊ የሚባለው ማለት ነው። ጨረቃ ፋሚሊ የሚለው ነገር በጣም ፓወር ያለው ፋሚሊ እንደሆነ እናውቃለን። ስለዚህ ስርዓት ይኑራችሁ። በአንድ እንዴት ነው መሰላችሁ? አንዳንዴ ጣቶቻችሁ መሀል አንዱ ጣት ከተበላሸ ሌላውን ጣት እንዳያበላሸው ተብሎ ይቆረጣል። ልክ እንደዛ መቆረጥ ካለባችሁ መቅረት ካለባችሁ ወይ ደግሞ እናንተ ቼክ አለማድረግ ከቻልን ቼክ አለማድረግ እንችላለን። ግን በጣም ስለሚከፋ ነው እና ስርዓት ቢኖራችሁ። ከዛ ሲቀጥል ደግሞ ትናንት የሆነ ጥያቄን በሉት ወይ ደግሞ አስተያየት አንድ ሴት የተናገረችው ሶሻል ሚዲያ ላይ መጠዋል። ስለዚህ ሶሻል ሚዲያ ስትመጪ መሰደብ መሞገስም እንዳለ አውቀሽ ነው በሚለው አዎ፣ ሶሻል ሚዲያ ላይ ስትመጡ መወደድ አለ፣ መሞገስ አለ፣ መሰደብ አለ። የትኛው ምንም ነገር ለምን ወርቅ አትሰጡ ለህዝቡ? መሰደባችሁ አይቀሬ ነገር ነው። ግን ልዩነቱ ምንድን ነው? ለምሳሌ እንደ ምሳሌ ሆኖ ቴዲ አፍሮን ተጠቅመሻል ናቴ። ቴዲ አፍሮ ኢዝ ኪንግ ነው። ቴዲ አፍሮ ማንም ጋር የሚወዳደር ሰው አይደለም ሲጀመር ማለት ነው። ሲቀጥል ደግሞ ልዩነቱ ምንድነው? ቴዲ አፍሮ ይሰራል እንጂ እከሌ ምን አለ እከሌ ምን አላለ ምናምን ቼክ የሚያደርግ ሰው አይደለም። ይህ ነው
ኪንግ ማንንም ቼክ አያደርግም። ለምሳሌ ይቅርታ አድርጉልኝ፣ አብይ አህመድ ራሱ በጣም ብዙዎቻችን ማይሆን ነገር እንላለን አይደል? ግን ቼክ አያደርገን። ምክንያቱም እሱ ያለው ከላይ ነው፣ እኛ በጣም ከታች ነን። ዳውን 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 ዳውን፣ እሱ ደግሞ አፕ አፕ ነው። እዚህ ጋር ደግሞ ልዩነቱ የቅምጥሌና የብሩኬ ወይም ደግሞ ጨረቃዎች ልዩነታቸው ምንድን ነው መሰላችሁ? ትስስር አላቸው ከኛ ጋር በጣም የተሳሰረ ነገር ነው። ከኛ ጋር የተሳሰረ ቲክታክም ሲመጡ ከኛ ጋር የተያያዘ ነው አይደል? ዩቱብ ውስጥ ያደርጉ እኛ ጋር የተያያዘ ነው። በቃ ይሄ ፋሚሊ ሃንስ የሆነ ነገር ነው። ገባችሁ? ለምሳሌ ቴዲ አፍሮ የህዝብ ነው፣ የህዝብ ማለት ነው፣ የዓለምም በሉት። እዚህ ጋር ጨረቃዎች ደግሞ የፋሚሊ አይነት ነገር እንጂ የህዝብ አይደሉም። ለምሳሌ ፎሎወሩን እዩ ምናምን ምናምን ካለው ነገር የተነሳ ይሄ ምናልባት በጣም ብሶ ያውቃቸዋል፣ በጣም ብሶ ደግሞ አያውቃቸውም። ብጠይቋቸው እነማን ናቸው እነሱ የሚላችሁ ሰውም አለ። በጣም ብሶ ደግሞ አያውቃቸውም ብላችሁ የጠበቃችሁ ደግሞ ያውቃቸዋል። እና ይሄ ትስስር ነው። ሲነሱ ጀምረው ከታች ጀምረው ሀሁ እያሉ ከኛ ጋር የመጡ ናቸው። ገባችሁ? ይህን እንደዚህ አድርጉት ሀሳብ አስተያየት ከኛ እየተቀበሉ እኛን አድርጉ ስንላቸው እያደረጉ አታድርጉ ስንላቸው ሳያደርጉ የመጡ ልጆች ናቸው። እና እኛ የምናደርገው ነገር ላያናደዳቸው አይችልም፣ ያናደዳቸዋል። እኛ የምንላቸው አስተያየት ላያስደስታቸው ወይም ደግሞ ላያስከፋቸው አይችልም። ትስስራችን ነው ይሄ ለውጡ። እኛ ጋር ያላቸው ትስስርለትና ከፍታና ዝቅታ እዛ ጋር ያለው በጣም ከፍታ አለ። እዚህ ጋር ደግሞ ገና ልጆች ናቸው፣ ገና አመጣጣቸዋል። ምናልባት የሆነ ጊዜ እኛን ቼክ ማያደርጉን ጊዜ ሊመጣ ይችላል። ማለት እዛ ጋር ይመጣሉ፣ ይሰራሉ፣ ከዛ ይሄዳሉ። እክል እንዲያለ የሚለውን ነገር ቼክ ማያደርጉት ጊዜ ሊመጣ ይችላል። ያን ጊዜ ያምጣላቸው ማለት ፈልጋለሁ። ከዛ በመቀጠል ደግሞ ብሩኬ እዚህ ጋር መልእክት አለኝ። በጣም ብዙ የቅምጥሌ እህቶች ብሎክ እየተደረጉ ይገኛሉ፣ በቲክታክ ማለት ነው። ዋይ ለምንድን ነው ብሎክ የሚደረጉት? የቅምጥሌን ፎቶ ስለተጠቀሙ ብቻ ብሎክ መደረግ አለባቸው ያለ ማን ነው? ምንድን ነው? ሲቀጥል ብሩኬ እዚህ ጋር ወንድሜ ወዳለው አከብራለሁ፣ ነገር ግን ማድረግ የለብን ነገር እያደረግ ስለሆነ የቅምጥሌ እህቶችን ወይ ደግሞ የሆነ ሰውን ብሎክ ስላደረግ እነሱ የሚጎዱት ነገር የለም። የምትጎዳው አንተ ነህ። ቫይራል ምናምን ለቲክታክ ፔጅ ልክ አይደለም። ብሎክ በተደረገ 10 ብሎክ የምታደርጉ ከሆነና ሚዩት የምታደርጉ ከሆነ ቲክታክ እናንተ ወንጀለኛ ናችሁ ብሎ ስለሚያስብ አካውንታችሁ ዝቅታን ያመጣል። ብዙ ጊዜ እያየሁ ነው። ብዙ ቫይራል ይወጣል አይደለም። በዚህ ምክንያት ይመስለኛል። ሶ ደግሞ በጣም ብዙ ጨዋ ምርጥ እህቶች አሉ የቅምጥሌን ፎቶ ብቻ ተጠቅመው ነገር ግን አንተን ሳይነኩ እሷን ብቻ እያቀበጡ የሚሄዱ እንዲሁም ደግሞ የሁለታችሁን ቻናል ብቻ ፖስት የሚያደርጉ በጣም ብዙ እህቶች አሉ። በጣም ከምል በላይ ብሩኬ ማርያምን በቃ እኔ ለነሱ አንገቴን ሁላ መስጠት ካለብኝ ይሰጣሉ። ምክንያቱም ሰው ስለሆኑ በቃ የሚፖስቱ ነገር ደስ ነው የሚለው። ሁለታችሁን መለያየት አይፈልጉም ምናምን ነገር። አንዳንዶቻቸው የራሳቸው ምክንያት ያላቸው ፖስት የሚያደርጉ ቅምጥሌን ብቻ ነው። ነገር ግን አንተን አይጥሉም፣ እንድትለያዩ አይፈልጉም። ይህ ነው ነገር ግን አንዳንድ ደግሞ አሉ ተንኮለኞች፣ ነገረኞች ምናምን ነገር። እነሱንም አይመለከተኝም። ነገር ግን ብሎክ ማድረግ ጥቅም የለውም። ባይዘወይ ምንም ቢያደርጉ እየተውካቸው እያዩ እየከፈሉ ነው ማለት ነው። እየከፈሉ ቢሰድቡ ምንም ችግር የለውም። ገባ? እነሱ አሁን በአንዱ ብሎክ ብታደርጋቸው ሌላ አካውንት ከፍተው ይመጣሉ። ግን እንዳልኩ የሚጎዳ አንተን ነው። ሲቀጥል ሞዲኔተር አለ መሰለኝ። ሞዲኔተርን አንሳ። አንተ እንዳሉን የገባኝ አንዲት ልጅ ብሎክ ተደርጋ ነው። እሱ አሁን በጣም በቃ ብዙዎቹን አይቼ እንዲህ ምናምን ነገር ብዬ ነበር። በጣም ብዙ ልጆች ነው ሰሌክት ኦል ብሎክ የተደረጉት ይ ስለዚህ ሞዲኔተር የሰጠውን ሰው አንሳ ልክ ስላልሆነ ማለት ነው። አሁን አንተ እንደዛ ብሎክ ስታደርግ ብሩክ አደረገ የቅምጥሌን እህቶች ነው የሚባለው። ግን አንተ አይደለም ብሎክ እያደረግ ያለው ሞዲኔተር የሰጠው ሰው ነው። እሱ ሰው ደግሞ ስርዓት ቢይዝ ወይ ደግሞ ሞዲኔተርን ብታነሳ ባይ ነኝ። ምክንያቱም ልክ ስላልሆነ በቃ እንደዚህ የተገኘ ሰው ሁሉ ብሎክ መደረግ አይለበትም። ብሩክ አይደለም ብሎክ እያደረግ ያለው ግን ፔጁ አንተ ስለሆነ የሚያስጠይቀህ አንተን ነው። አለማወቅ ከተጠያቂነት አያድንም። አይን ያላወቅኩም እንደ የሚባል ነገር የለም። ግን ብሎክ የሚያደርግን ሰው ወይ ብሎክ እንዳያደርግ ማሳወቅ አለብህ ወይ ደግሞ እንትን የሰጠው ሞዲኔተርን ደግሞ ብታነሳ ባይ ነኝ። አንዳንዶቻችሁ አላችሁ በቅምጥሌ ዙሪያ ያላችሁ በእሷ በመወደድ ምናምን የምትቀኑ ቅንቅና የሚሆናችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ። ምንም ብትሆኑ ሙታችሁ ከእንደገና ብትፈጠሩ ራሱ እንደ ቅምጥሌ አይነት ሰው የምትወደድ ሴት ልታገኙ አትችሉ። ምናልባት በዛ ትቀናላችሁ መሰለኝ። የምሬን ነው። ስለዚህ ቅናታችሁን በልካችሁ አድርጉት። ብሎክ በማድረግ ምንም የምትጠቀሙት ነገር የለም። እነሱ የሚጎዱት ነገር የለም። የእናንተ ብሎክ ወይ ደግሞ ብሎክ አለማድረግ ምንም የሚፈጥረው ነገር የለም። ስለዚህ ብሩኬ ፔጅን በስነ ስርዓት አስተካክል። ብሎክ የሚያደርጉት ሰዎች እንዲያቆሙ አድርግ ማለት ነው። በተረፈ ወዳችኋለሁ ጨረቃዎች። ምንም የሚፈጠር ከጎናችሁ ነኝ። አይላቪው ሌሎቻችሁ አትንቅልቅሉ። አርፋችሁ ተቀመጡ። ምድረ ቡላ ኮክኒያ ሙላ መዳ ሙላ። መልካም ቀን። ወዳችኋለሁ። ባይ